አደራ ድራማ በጣም የሚያጓጓ ላይ ደርሷል ማለት ነው። እንግዲህ ወይዘሮ አልማዝ ከሞት ተርፋለች። የሞተች መስሏቸው እንግዲህ ብዙ ነገር ተፈጥሮ ነበረ። ሬሳውንም ሽቶ ለመቀባት ሁሉ ተዘጋጅተው ነበረ። ነገር ግን ከሞት ተርፋለች። ሰላም ደግሞ በጣም ተጨንቃለች። ነብሰ ገዳይ ሆንኩ እያለች እንግዲህ ራሷን ሁሉ መቆጣጠር አቅቷት በህልምም በሆኗም በጣም እያሰበች ነበረ። ነገር ግን እንግዲህ አንድ እድሏ አውጥቷታል ማለት ነው። አልሞተችም እንግዲህ ወርውራ ስትገፈትራት አናቷን ነበረ የመታት። ለዛ ራሷን ሳተች በቃ እና ተርፋለች ማለት ነው። እንግዲህ ብሌንና ዳግም ደግሞ ታርቀዋል። እውነቱን ነግሯታል። አልማዝ እናቷ እንዳልሆነች አሳውቋታል ማለት ነው። በጣም ደስ የሚል ነገር ነው። በቃ በፈገግታ እንግዲህ በፍቅር አይን እየተያዩ ይገኛሉ። አቶ በኃይሉ ደግሞ እንግዲህ በቃ ሰላምን የሚገልበት መንገድ እየፈለገ ነው። እናትና ልጅ አሁንም ተቀራርባችኋል ወይ እያለ እንግዲህ በጣም ደሙ ፈልቷ ተቃቅፎ ተኝቶ እና ሰላም ውድ የተከበራችሁ የቻናል ቪዲዮ ላይክ እያደረጋችሁ ጀምሩ። እንግዲህ ይዤላችሁ ቀርብ ያለው ቀጣዩን ክፍል አብረን እንከታተላለን። እንግዲህ ባለፈው ሳምንት እንደምታስታውሱት አልማዝ ሞታለች ብለው ተደነጋግጠው ነበረ። ነገር ግን እውነት በጣም ነው አናቷን ያላት። በእርግጥ እዛ ኮሊደር ነገር ነበረ መትቷታል ማለት ነው በጣም እና እንግዲህ አናታችሁን ስትመቱ በቃ ራስ ነው የሚያስተው እና ራሷን ስታ በቃ ሞታለች ብለው ተለቃቅሰው ገንዞ በቃ እንግዲህ በኃይሉ እንደለመደው እንደልማዱ ወስደን በአንዱ ጫካ እንወረውራታለን ብለው ተነጋግረው እንግዲህ እነሱን ነፍሰ ገዳይ ለማስባል እሱ ምንም አልነካም። በእርግጥ እሷ እጁ አልነበረበትም፣ ማንም እጁ አልነበረበትም። እንግዲህ ያን ነገር ያደረገችው ሰላም ቃልዬ ያንን ሪከርድ ዳግም ከፍቶ ሲያሰማቸው እንዴት አንቺ በውሸት እንደዚህ እናት ነኝ ብለሽ ተገዝተሽ እንዴት የልጅቷን ሕይወት ልታበላሽ ትመጫለሽ ብላ እንግዲህ ሰላም በየዋህነቷ ነው ማለት ነው ይህንን ነገር ያደረገችው እና በጣም ተጨንቃ ነበር። የእውነት ነፍስ ያጠፋች መስሏት በቃ ልክ ብሌንን ስታይን በዋ ይመጣል፣ ታለቅሳለች። ተኝታ ለራሱ በቃ ምንም እንቅልፍ ሊወስዳት አልቻለም እያቃዣት ማለት ነው። እና በጣም ነበር የተሰማት። ነገር ግን እንግዲህ አልማዝ ከሞተችበት ተነስታለች። ያው እንግዲህ በቃ ሞት በሎት በቃ ማለት ራሷን ስታ በጣም ነው የመታት። ኮሊደሩ እንዳያችሁት ጓ ብለዋል ማለት ነው። መትቷታል እና በቃ የምርም የሞተች ነበር የምትመስለው። እና እንግዲህ መጨረሻ ላይ ሽቶ ያው እንግዲህ የሞተ ሰው ሽቶ እንደሚቀባ ታውቃላችሁ። ቃልዬ ደግሞ እየተንደፋደፈች ሽቶ ለመቀባት ብላ እንግዲህ ሽቶን ብድቅ ስታደርግ በኃይሉ ደግሞ እዛ ሰላም በቃ በጣም ተጨንቃ ብሌንን እባክሽን ፍራሿ ላይ እንግዲህ ሄዳ እባክሽን ብሌን አብሬ ካንቺ ጋር ልተኛ ብላ እያለቀሰች የምን ሆነሻል? በቃ እሺ እኔ ግን አለች ልጄ ካጠገቤ ሆና እንኳን ተናፍቀኛል አለች በቃ ብላ እንግዲህ ቃልዬ የውሸት ልጇ እንደሆነች እስካሁን አላወቀችም። ነገር ግን ብሌን ታውቃለች ማለት ነው። ያው እንደምታውቁት ታውቃለች ብሌን እና አይ ልብሽ ነግሮሽ ነው የእናትሽ ልጅሽ እንዳልሆነች ልብሽ ነግሮሽ ነው ማለት ነው አይደለ እትዬ የኔ እናት አይዞሽ በቃ እንግዲህ እውነተኛ ልጅሽን እንግዲህ አንድ ቀን ታገኛት ይሆናል በተስፋ ጠብቂ። እሷማ እናትሽ ልጅሽ አይደለችም ልክ እንደሽ ትክክል ነሽ እያለች በወዷ ለብቻዋ ታወራለች ማለት ነው ብሌን እና ዳግምና ብሌን ደግሞ እንግዲህ ብሌኗ ምንም አልማዝ እናቷ እንዳልሆነች በሪከርድ አሳውቋታል ማለት ነው። አሳይቷታል ሪከርዷን እንግዲህ አስክሮ ዳግም ያችን ቃልዬ አስክሮ ወይን ጋብዞ እራት እንበላለን በቃ ላይፋችን እናሳልፋለን ምሽቱን አብረን ፏፈሽ ብለን ነው ምናመሸው ብሎ እንግዲህ ቤቱ ወስዶ እንግዲህ ጋብዞ ያን ወይን ከጠጣሽ ከጨረሰች በኋላ እንግዲህ የሰከረ ሰው የልቡ ነው የሚያናገረው። እብድና ሰከራም እውነቱን ያወራል አይደለ እና ያሰበችውን ነገር በሪከርድ እንግዲህ ቃልዬ እንድታምነው መጀመሪያ ነግሯት ነበር በእርግጥ። ነገር ግን ቃልዬ መረጃ ከሌላ አላምንም ብላው ስለነበረ ያው ዞር በልልኝ ጭራሽ ስለ እናት ኢኮኖሚ ታወራ እያለች እንግዲህ ምንም ትንፋሽ ልሰጠው አልቻለችም። ከዚያ ያንን ሬከርድ ሲያሰማት በቃ በጣም ደስ አላት፣ በጣም ወደደችው። አንተ ምንድን ነው በፍቅር አይን ምታየኝ? ምንድን ነው ልትተኝ ነው እንዴት ትላለች። ምን ነው ቢቻለኝ ማብውጥሽ ሁላ ደስ ይለኝ ነበረ የኔ ልበ መልካም የኔ የዋህ የኔ ቅን
ቅን ስለሆንሽ ነው ለራሱ እንግዲህ እውነተኛ እናትሽ ያልሆነችውን እንድትጋለጥ ያደረገልሽ የኔ መልካም ነገር እያለ እንግዲህ እየተሞጋገሱ ቀጥለዋል ማለት ነው። ይቅርታ ተደራርገዋል፣ ይቅር ብሏታል። እንግዲህ ዳግም ደግሞ የብሌን አሳዳጊናት ዘይቱን፣ ሽንኩርቱን ምኑን ገዛዝቶ ደግሞ ሂዶ ተመረቋል ማለት ነው። በቃ ልክ አንቺን ሳይሽ እናቴ ትመስኛለሽ እያላት ነው እንግዲህ። እኔ ለራሱ የጠፋውን ከ19 ዓመት በፊት የጠፋው ልጅ ነው የምትመስለኝ ሳይህ እያለች እንግዲህ ገነት እንደዛ እያለችው ነበረ። እኔ ራሱ እያለ እንግዲህ በቃ ያው እናትና ልጅ እንግዲህ ያው አንድ ቀን እውነቱ ወጥቶ እናትና ልጅ አንድ ይሆናል። በኃይሉም መጨረሻው እስር ቤት ይሆናል እንግዲህ ያው ብለን ተስፋ እናደርጋለን። ቃልዬም ደግሞ እንደዛ የቋመጠችለትን ሀብት ሳታገኝ ዘብጥያ እንደሚወርዱ ተስፋ እናደርጋለን። በእውነት በጣም የሰላም ድንጋጤ የአልማዝ ደግሞ እንግዲህ መነሳቷ አለመሞቷ ደግሞ እንግዲህ ሰላምን ነጻ ያደርጋታል። ነብሰ ገዳይ ነኝ እያለች እንግዲህ ራሷን በጣም አጨናንቃ ነበረ፣ በጣም ተጨንቃ ነበረ። አሁን እንግዲህ ሰላም አልማዝ ስለተነሳች ምንም በቃ ነብሰ ገዳይ አይደለችም። እንግዲህ በኃይሉም ደግሞ የሆነ ነገር አስቦ ነበረ። ሁላቸውንም በቃ በዚች ልጅ ዳግምንም ቃልዬንም ከጨዋታ ውጭ ሊያደርጋት ያው አስቦ የሆነ ነገር አስቦ ነበረ። እንግዲህ እናንተን እኳት ምንጊዜም በቃ ተነካክታችኋል። የሞተ ሰው ያው ጨርቁንም ምኑንም የያዘ የዳበሰም ያነሳም የጣለም እንግዲህ ያው አሻራ ላይ ስለሚወጣ እንግዲህ እናንተንም ሰገዳይ እንደማለት ናችሁ ብሎ እንግዲህ በእጃቸው ውስጥ በቁጥጥራቸው ውስጥ ለማስገባት ነበር ሀሳቡ። ነገር ግን ያው ያልተሳካለት ማለት ነው። አቶ በኃይሉ እንግዲህ አልተሳካለትም። እንግዲህ የበኃይሉን ጨካኝነት በጣም መመልከት ትችላላችሁ። በኃይሉ እንግዲህ ሰላም ማለት እና የእናቱ ልጅ እህቱ ናት። ነገር ግን ለሀብት ብሎ ነው እንግዲህ ሰላምን እንደዚህ ለመግደል እንዲሁም ደግሞ ልጇ ያልሆነችውም ልጅሽ ናት ብሎ በውሸት እንግዲህ ልቧን እየሰበረ ያለ እንግዲህ ለገንዘብ ብሎ ነው ማለት ነው በኃይሉ ይህንን ነገር ሁሉ የሚያደርገው ማለት ነው። እንግዲህ በኃይሉ ማለት የብዙዎቹን ሕይወት ያመሰቃቀለ የቃልየን፣ የብሌንን፣ ሳሚ ራሱ የሳሚ ሕይወት ለራሱ ያበላሸበት እሱ ነው። በልጅነቱ እናትና አባቱን ነጥቆ እንግዲህ የነኚህ ልጆች ሁሉ ህይወታቸው የተመሰቃቀለው የወይዘሮ አልማዝም ቢሆን የሁሉም ህይወት እንግዲህ የበኃይሉ ተጠቂዎች ናቸው ማለት ነው። እነኚህ ምስኪኖች እነኚህ ሁሉ እንግዲህ ግማሹን በቁጥጥር ስር በእጁ ስራ አድርጎ በእርሱ ስራ አድርጎ ያው እንግዲህ እየተጫወተባቸው ይገኛል። ሌሎቹን ደግሞ እንግዲህ አሁን የመጨረሻ ያዛት ብሌንን ብቻ ነው። ብሌንን አንዴ እናትሽ ናት ብሎ የውሸት እናት ያመጣላታል፣ አንዴ ወስዶ ገጠር ሊጠራት፣ ግን ምንም እየተሳካለት አይደለም። ሰላምና ብሌንን በቃ ከምድረ ገጽ ለማጥፋት ነው የሚጥረው የሚያስበው ማለት ነው። አስቡት እንግዲህ እህቱን እንዴት እንደሚጠላት እንዴት የጥላቻ ጥግ ነው እንግዲህ የአቶ በኃይሉ ነገር ማለት ነው። በእውነት የብሌን እየፈገግታ በእውነት ተመልሷል። ዳግም በጣም መልካም ነገር ነው እየሰራላት ያለ በእውነት። ከዚህ በፊት ለራሱ እንደምታስታውሱት ለራሷ ለሷ ብሎ ነው እንግዲህ አልተገለጣላትም ነበረ ብሌን። አሁን ግን በቃ ነገሮች ሁሉ ፍንተው ብለው እንደ ብርሃን እየታዩት ነው። ምክንያቱም ዳግም ለሷ የሚያደርግላት በጣም ብዙ ነገር ነው፣ በብዙ ነገር እየረዳት ነው። ቃልዬን አወጣቶ እንግዲህ ቃልዬ በጣም ነው የምታፈቅረው፣ በጣም ነው የምትወደው። ለዛም ነው እንግዲህ እውነቱን አውጥታ እየነገረችው። በኃይሉ ደግሞ ሰላም እንዴት አልማዝን ገፍትራ ልትጠላቻለች? ምንድን ነው ምን ተፈጥሮ ነው ይላታል ማለት ነው ቃልዬ ደግሞ ምንም የተፈጠረ ነገር የለም፣ ድንገት አልማዝ እኔን በጥፊ መታችኝ፣ ከዛ እንዴት ልጅን በጥፊ ትመቻታለሽ ብላ ወሮራ ገፈተረቻት እና ገደለቻት ነበር ያለችው። ነገር ግን እንደዛ አይደለም እንግዲህ ለበኃይሉ ዋሽተዋለች። እውነት ቃልዬ ዋሽተሽን ከሆነ ይኸውልሽ በጣም ማትወጭበት ነገር ውስጥ ነው ማስገባሽ። ስለዚህ ዋሽተሽኝ እንዳይሆን መቼም እህቴ እንደዚህ አታደርግም ማለት የሆነ ነገር ሳሰማ
የሆነ ነገር ሰምተን ሳታይ ምንም እህቴ እንዲህ አይነት ሴት አይደለችም። እህቴን በደንብ ጠንቅቄ አውቃታለሁ። ከዋሸሽ ያው ጉድጓድሽን እየማሽ እንደሆን ማወቅ አለብሽ ብሎ እንግዲህ ዝቶባታል። በኃይሉ በጭራሽ በእውነት ምንም አላደረኩም፣ እኔ ያደረኩት ነገር የለኝም ዝም ብላ ነው ብላ እንግዲህ እና ቃልዬ ደግሞ እንግዲህ ወደ እናቷ ቤት እናቷ ጋር ሄጄ አልማዝ እንግዲህ እናትሽ ናት ተብላ አምና ነበር መጀመሪያ። ከዛ እናቴንማ ሳልሰነበታት አልሄድም በማለት እንግዲህ እዛ እናቷ ቤት ልክ ልትደርስ ስትል እንግዲህ ድርስ እንዳለች ነው እንጂ ድርስ እንዳለች እናቷ በረኪና እየጠጣች ገነት ማለት ነው በረኪና እየጠጣች ድርስ አለች። በልጠጣ እንደዚህ አፏ አድርጋ ልጠጣ ስል ድርስ አለች። ከዛ በጣም በቃ አለቀሰች። በጣም ነው ያዘነች። ከዛ ብድግ ቅምት አደረገችው እና ጠጣችሁ ማለት ነው። ቃልዬ ብሌን ጠጣችሁ ማለት ነው። ያንን በረኪና ሁለቴ ጉንጭ ታደርጋ እዛ በቃ ራሷን ሳተች። እንግዲህ በረኪና ታስታውቃላችሁ፣ በጣም ከባድ ነው። ከዛ ሬ ብላ ድረሱልኝ ብትል ምንም ሰው አልደረሰላትም። ከዛም ያንን ወተት እንግዲህ ያንን ወተት ስትሰጣት በቃ ያው አሻላት ማለት ነው። ወተት እንግዲህ የሆነ ነገር ሲጠጣ ያው ይሄ መርዝ ነገር ስጠጡ ወተት ስጠጡበት በቃ አሪፍ መድኃኒት ይሆናል ማለት ነው። ሐኪም ቤትም ሳትሄድ በቃ ለዳግም ብትደውል ምንም አላነሳላትም ገነት። ምክንያቱም እዚህ ሀዘን ላይ ናቸው ደንግጠው አልማዝ ሞትኩ ብላ እንግዲህ ያው አላየውም በቃ በጣም ተደናግጦ ስለነበረ እና ጎረቤት መታ በቃ ያንን ወተት ሰጥተዋት ፍስፍስ አድርገው ጽድት አድርገው እንግዲህ አስተኝተዋት። ከዛም በኋላ እንግዲህ እናቴ እውነት እኔ አንቺን ለማስተማር ነው እንጂ ሁሉንም ነገር አልጠጣሁትም። እንዴት እኔን ትተሽ እንዴት ለመሞት ታስቢያለሽ? እኔን ለማን ትተሽ ነው? እኔ በእርግጥ ጥፋተኛ ነኝ። አሳዳጊ እናቴ ወላጅ እናቴ መጣች ብዬ አንቺን እናቴን መተው አልነበረብኝም፣ መምረጥ አልነበረብኝም። ግን ቢሆንም አሁን ደርሼልሻለሁ። በቃ ከዚህ በኋላ አንቺ ይህንን በረኪና ከጠጣሽ ከሞትሽ እኔም ደግሞ እንደመሞት እያሰብሽ ነው ያንን ነገር ስታደርጊ ብላ እንግዲህ አስፈራርታታለች። ስላስፈራረቻት ሁለተኛ ገነት ምንም አይነት ነገር እንደማታደርግ ቃል ገብታላታለች። ጎረቤቷም መጣ ቡናቸውን አፈልተው ጠጥተው እንግዲህ ወደ ቤት ሲሄዱ ነው እንግዲህ አስደንጋጭ ነገር የገጠማቸው። ሁሉም ድንግጥግጥ ነው ያሉ። እናቴስ ብላ ስጠይቅ ሁሉም ነው በቃ የደነገጡት፣ በጣም ነው የደነገጡትና ዳግም ደግሞ እኔ ምንድን ነበር የሚውጠኝ? እኔ አንቺ ያንን በረኪና ጠጥተሽ ብትሞች ኖሩ ምን ነበር የሚውጠኝ? ቃልዬ ግን ጨካኝ ነሽ። እንዴት እንደዚህ ያደረግሽ? በምን ምክንያት ነው? መቼም ሰው ከመሬት ተነስቶ በረኪና አይጠጣምና ምን አድርገሽ ነው ይህንን ነገር ያሰብሹስ? ይህ ሀሳብ ሲመጣልሽ ሲላት አይ እኔ በቃ እናቴን ለማስተማር ነው። እኔ በደንብ አልጠጣሁትም። እናቴ በቃ እንደዚህ ልታደርግ ካሰበች በቃ ልጄም ትሞታለች ብላ ስለምታስብ ለዛ ነው እንደዛ ያደረኩት በማለት ትመልሰለታለች። ወይኔ እንዲሁ ምን ላርግሽ ቃልዬ ብሌንዬ፣ እንዲሁ ምን ላርግሽ? አስተዋይ እኮ ነሽ አንቺ፣ በቃ እውነት ትሁት እኮ ነሽ የኔ ጀግና፣ የኔ በቃ ምናምን ብሎ እንግዲህ በቃ ና ወደ ክፍል የወሰደኝ ብሎ እንግዲህ እቅፍ አድርጎ ይዟት ሄዶ እንግዲህ እዛ አብረው ተኝተው እያወሩ የወዳቸውን እያወሩ ስለ ወደፊት እያሰቡ ባለበት ሰዓት ነው እንግዲህ ድንገት ቃልዬ ተንደፋድፋ ያንን ሽቶ ለመቀባት ስትል ድንገት በቃ ሄዳ እጇ የተንቀሳቀሰው ማለት ነው በማናት አልማዝ። እና በጣም ነው ደስ የሚለው አልማዝ ባለመሞቷ በጣም አሪፍ ነው የሆነው ማለት ነው። ለሁሉም ነገር አልማዝ ብትሞት ጥሩ አይደለም። በኃይል እነ ዳግምም ሁሉም ደግሞ ያው ይታሰሩ ነበረ ማለት ነው። ነገር ግን እንግዲህ የት ሄዳ ነው ብላ ስጠይቃቸው እንግዲህ የለችም ሄዳለች ቤተሰቦቿ ጋር ብለው ነበረ። ነገር ግን የአልማዝ እህት ጋር አልማዝ የእህቴ ስልክ ቁጥር ነው ብላ ሰጣት ነበረ ማለት ነው ለገነት። ያው እንግዲህ ከጠፋንበሽ በዚህም ልታገኝን ትችያለሽ ብላ እንግዲህ ቁጥር ሰጣት ነበረ። ደውላ ስጠይቅ አረ በፍጹም አልማዝ አልመጣችም ትላለች። ጫማዋን ደግሞ ድንገት ጫማዋን ደግሞ ታያለች ማለት ነው። የኔ ጫማ ይሄ የአልማዝ ጫማ ነው አይደለ ስትል በፍጹም እኔ ሰላም በጭራሽ እንዴት እኔ አትገዥም ብለሽ ነው ምናምን ብላ ምስኪን በሚያሳዝን ድምፅ እንደዛ አለች። ነገር ግን ትክክል ናት፣ የአልማዝ ጫማ ነበረ። ያው ግን ሰላምዬ ስለፈራች ስለጨነቃት ነው እንደዛ ያለችው ማለት ነው።
እና ያው ተርፋለች። እሺ ውድና የተከበራችሁ የቻናሌ ቤተሰቦች በእውነት ከዚህ ድራማ በጣም ብዙ ነገርን ያስተምራል። በጣም አሪፍ ድራማ ነው። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ቪዲዮን ስትጀምሩ ግን ላይክ፣ ሰብስክራይብ እያደረጋችሁ በቅንነት ደግሞ ሸር ብታደርጉልኝ ደግሞ ደስ ይለኛል ማለት ነው የሚወዶች እና ላይክ አድርጉ፣ ቤተሰብ ሁኑ። እወዳችኋለሁ። ባይ ባይ።